ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ሰላም እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ እያልን ውድ የቻናላችን ተከታታዮች ዛሬ ዘንላችሁ የመጣን ከመጀመሪያው ጀምረን ለጀማሪ ተማሪዎች ፊደላትን እንዴት አድርገን ባጭሩ እንደምትይዙት ይሆናል የምናሳያችሁ። ከዛ በፊት ግን በኦንላይን ባጭር ጊዜ ተምረን ውጤታማ መሆን አቀላጥፈን ማንበብ መጻፍ እንፈልጋለን ለምትሉ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ በማንኛውም በምትጠቀሙበት ሶሻል ሚዲያ ደውሉልን። ዛሬ የምናየው እያንዳንዳቸውን ምን አይነት ቅርጽ አላት፣ ምን አይነት ድምጽ አላት የሚለውን አንድ ባንድ ይሆናል እጥር ባለ ቪዲዮ ቀልጠፍ አድርገን የምናሳያችሁ። ወደ ቪዲዮአችን። እሺ ይቺ ማናት? ሀ ሁ ሂ ሃ ሄ ህ ሆ። አሁን እንዲያርጀ ካነበብኩት ኋላ ቀጣይ ዙር ደግሞ እደግመዋለሁ ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ። እያንዳንዳቸውን ድምጻቸውን ለመያዝ ደግሞ የመጀመሪያ ፊደሎችን ስናይ ሀ ብለን የምንጠራት ምንም አይነት ቅጽል የላትም። ሁለተኛ ፊደል ከጎን፣ ሶስተኛ ፊደል ከታች እግሯ ላይ ሸፈፍ ያለ፣ አራተኛ ፊደል ደግሞ አብዛኞቹ ምን ናቸው? እግራቸው አጠር አጠር ያሉ ናቸው ማለት ነው። አምስተኛ ፊደል እግራቸው ላይ ምን አላቸው? ቀለበት። ስድስተኛ ፊደል የተለያየ ቅርጽ ነው ያላቸው፣ ግን አብዛኞቹ ከላይ ወደ ግራ በኩል ሸፈፍ ያሉ ይሆናሉ ማለት ነው። ሰባተኛ ፊደሎች ደግሞ በውጭ በኩል ወይም በቀኝ በኩል ምን አላቸው? ቀለበት ወይም ደግሞ እግራቸው ያጥራል ማለት ነው። ይሄው እቺ ስናነባት ሀ ሁ ሂ ሃ ሄ ህ ሆ። እሺ እቺ ደግሞ ለ ነች። ለ ሉ ሊ ላ ሌ ል ሎ። እደግመዋለሁ። ለ ሉ ሊ ላ ሌ ል ሎ። እሺ እያንዳንዳቸው መጀመሪያ እናንተ ስራ የሚሆን መጀመሪያ በድምጽ ሸምዳችሁ መያዝ፣ ከዛ በኋላ ደግሞ ድምጻቸውና ቅርጻቸውን መለየት ማለት ነው። ያው የመጀመሪያ ፊደል ለን ካነበብን በኋላ ቅርጿ ምን አይነት ቅርጽ አላት የሚለውን እያንዳንዳቸውን ያለን። ማንኛውም አብዛኞቹ ፊደሎች ስናያቸው ቅጽላቸው የመጀመሪያዎች ቅጽል የላቸውም። ሁለተኛ ከጎን ሉ ብለን የምንጠራው ሊ፣ ሶስተኛ ፊደል እግሯ ላይ እግሯ ሸፈፍ ያለች ላ፣ አራተኛ ፊደል እግሯ አጠር ያለች ሌ፣ አምስተኛ ፊደሎች ደግሞ ምንድን ናቸው? እግራቸው ላይ ቀለበት ል፣ ስድስተኛ ፊደል ደግሞ እግሯ ላይ ቀለበት ያላት ማለት ነው። ሎ ስንል ደግሞ ሰባተኛ ፊደል በቀኝ በኩል ከላይ ምን አላት? ቀለበት አላት ማለት ነው። ስለዚህ በቀላሉ እንደዚህ አድርገን መጻፍ እንችላለን ማለት ነው። ለ ሉ ሊ ላ ሌ ል ሎ። እሺ እቺ ደግሞ ሀ ነች። ሀ የመጀመሪያው ሀ ሀሌታ ውሃ እንላታለን። እቺ ደግሞ ሀመሮ ሀ ብለን እንጠራታለን ማለት ነው። ማን ብለን? ሀመሮ ሀ ብለን። ሀ ሁ ሂ ሃ ሄ ህ ሆ። በቅርጽ ነው እንጂ የሚለያዩት በድምፅ ስናነባቸው በተመሳሳይ ነው የምናነባቸው ማለት ነው። በተመሳሳይ ይኸው ሀ ሁ ሂ ሃ ሄ ህ ሆ። ልክ ቅጽላቸውም እንደ ሌሎች ተመሳሳይ ማለት ነው። ስለዚህ አጠቃላይ ቅጽላቸውን የፊደሎችን የመጀመሪያዎች ቅጽል የላቸውም። ሁለተኛ ከጎን፣ ሶስተኛ እግራቸው ላይ ሸፋፋ፣ አራተኛ እግራቸው ማጠር፣ አምስተኛ ቀለበት፣ ስድስተኛ የተለያየ ቅርጽ ነው ያላቸው ብለናል። ይኸው ሰባተኛ ከላይ ቀለበት ወይም ደግሞ በቀኝ በኩል እግራቸው ማጠር ነው ያልነ። ልክ እስካሁን ድረስ ያየናቸው አብዛኞች ምንድን ናቸው? አንደኛ፣ ሁለተኛ፣ ሶስተኛ ፊደል ብለን በምናየው ተመሳሳይ
ቅጽል ተመሳሳይ ቦታ ላይ ቅጽል ያላቸው ማለት ነው። ይኸው ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እሺ ይቺ ደግሞ መነች። መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። ይኸው መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። ልክ እነዚህም በተመሳሳይ የመጀመሪያ ፊደል የው ቅጽል የላትም። ሁለተኛ ከጎን፣ ሶስተኛ እግሯ ላይ ወደ ቀኝ ሸፈፍ ያለ፣ አራተኛ ይኸው አንድ እግራቸው አጠር ያለ ወይም ደግሞ አሚል ድምፅ ያላቸው ናቸው። አምስተኛ እግሯ ላይ ቀለበት ሜ ብለን የምንጠራት፣ ስድስተኛ ም፣ ሰባተኛ ደግሞ ሞ። አጠቃላይ የፊደሎች ስንት ናቸው? 7 ናቸው። ነገር ግን ውስብስብ ፊደላት ወይም ደግሞ ዲቃላ ሆሄያት የምንላት ምን አለች? 8ኛ ፊደል አለች። ነገር ግን በአማርኛ ፊደል ገበታ 7 ናቸው ማለት ነው። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ይቺ ደግሞ ማነች? ረ፣ ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። እስቲ ደግመን እናነባቸዋለን። መጀመሪያ እስከምንይዛቸው ድረስ በድምፅ ቅርጻቸውንም እንኳ እያየን ምን እናደርጋለን? ደጋግመን እናነባቸዋለን። ደጋግመን ካነበብነ በኋላ ደግሞ እየሸፈነ ሳናይ ምን እንላለን? እየጻፍነ መለማመድ። ይኸው ለምሳሌ ይችን ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። ከዛ በቅደም ተከተል የመጀመሪያ ፊደል ምን አይነት ቅጽል አላት፣ ሁለተኛ፣ ሶስተኛ፣ አራተኛ እያልን እንዳሉ በሙሉ በቅደም ተከተላቸው እንይዛቸዋለን ማለት ነው። ከዚያ ከያዝነ በኋላ ይህን ፊደሎችን እንደብቅና ምን እናደርጋለን? እናነባቸው ወይም ደግሞ እንጽፋቸዋለን ማለት ነው። ደብቀን ማንበብ። ለምሳሌ እንደብቅና ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ ብለን በድምጻችን መያዛችን ቸክ ማድረግ። ከዛ በኋላ ደግሞ በእስክሪፕቶና በወረቀት እየጻፍን እንለማመዳለን ማለት ነው። እሺ እቺ ደግሞ ሰ ነች። ሰ ሁለት አይነት ሰ አይተናል። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እሺ ደግሜ ያነባዋለሁ። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እያንዳንዱን እንዲያረግ ደጋግሜ የማነበው እናንተ ልክ እናንተም እንደዚህ ደጋግማችሁ እንድታነቡት ከዛ በኋላ ደግሞ እየጻፋችሁ እንድትለማመዱ ማለት ነው። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እሺ ይቺ ደግሞ ማነች? ይቺ ደግሞ ሸ ነች። ሸ፣ ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። ስትይዙ ስታነቡ ለምሳሌ ፊደሎችንም እያመሳሰላችሁ መያዝ ማለት። ለምሳሌ ሸና ሰ በምን ነው የሚለያዩ ብለን ስናይ ይኸው የሸ እቺ ከላይ ያለችዋ አግዳሚ መስመር ስላለች እንጂ ይቺ ብትከላ ከሰጋ ይመሳሰላል። ስለዚህ ሰን ካናቷ ላይ እቺን እንደዚህ ብናደርግባት ማን ትሆናለች? ሸ ትሆናለች ማለት ነው። ስለዚህ ፊደሎችንም አንዷን ካንዷ እያወዳደርነ ቅርጻቸውን በአጭር ጊዜ ለማወቅ ወይም ደግሞ ቅጽላቸውን ለመለየት ይረዳናል ማለት ነው። ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። እቺ ደግሞ ማነች? ቀ፣ ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ። ቅጽላቸውን ማለናገር አብዛኛው የአንደኛ ፊደል ሁለተኛ ፊደል ብላችሁ ተመሳሳይ ቦታ ስለሆነ ማለት ነው። ለምሳሌ እስካሁን ካየነው ይኸው የመጀመሪያ ፊደል ስናይ ቅጽል የለውም። ሁለተኛ ይኸው ከጎን፣ ሶስተኛ እግሯ ላይ ወደ ቀኝ ምን ያለች ሸፈፍ ያለች። እሺ አራተኛ ደግሞ ወይ እግራቸው አጠር ያለ ወይ ደግሞ ወደ ግራ ሸፈፍ ያሉ ይሆናሉ ማለት ነው። ስንተኛ ፊደሎች?
አራተኛ ፊደሎች። አምስተኛ እግሯ ላይ ምንድን ቀለበት፣ እግሯ ላይ ቀለበት ነው ማለት ነው። በቀኝ በኩል እግሯ ላይ ቀለበት። ስንተኛ? አምስተኛ ፊደሎች። አብዛኛውን ፊደል የአምስተኛ ፊደል ስናይ ምን አለው? እግሩ ላይ ቀለበት አለው ማለት ነው። ይኸው ቄ ብለን ኤ የሚል ድምፅም አለው። ቅ ቆ፣ ይኸው ቆ ደግሞ ካናቷ ላይ ማለት ነው። የታላት? ካናቷ ላይ። እሺ እቺ ደግሞ ማነች? በ ነች። በ ቡ ቢ ባ ቤ ብ ቦ። እስኪ አሁን ደግሞ ሁለተኛ ዙር አብረን እናነባለን ማለት ነው። መጀመሪያ የትኛዋን በቡ ብለን ስናነብ የትኛዋን ማን ብለን እንደምንጠራት እናያለን ቪዲዮን ስናይ። ከዛ በኋላ ደግሞ ምን እናደርጋለን? አብረን ለማንበብ እንሞክራለን ማለት ነው። አብረን ለማንበብ እንሞክራለን በአጭር ጊዜ እንድንይዘው። በ ቡ ቢ ባ ቤ ብ ቦ። በ ቡ ቢ ባ ቤ ብ ቦ። ይቺ ደግሞ ቨ ብለን የምናነባት ይኸው ቨ ቡ ቪ ቫ ቬ ቭ ቮ። ደግሜ ያነባዋለሁ። ቨ ቡ ቪ ቫ ቬ ቭ ቮ። እሺ እቺ ደግሞ ማነች? ተ ነች። ተ ተ ቱ ቲ ታ ቴ ት ቶ። ይኸው ተ ቱ ቲ ታ ቴ ት ቶ። እንደዚህ ያለ ድምፅም ደግሞ ያለ ቪዲዮን ያለ ድምፅ አስቆማችሁ ለማንበብ መሞከር። ከዛ በኋላ ደግሞ ቸክ እያደረጋችሁ ምን ያህል ይዘነዋል፣ ምን ያህል ደግሞ ለይተነዋል የሚለውን ሁሉ እያያችሁ መለማመድ ትችላላችሁ ማለት ነው። ተ ቱ ቲ ታ ቴ ት ቶ። እንደዚህ እያደረጋችሁ እየጻፋችሁ እያነበባችሁ ቪዲዮን እያስቆማችሁ መለማመድ ትችላላችሁ ማለት ነው። ለዛሬ ይዘንላችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ ሰናይ ቆይታ።